አሁን ዛሬ ሁላችሁም ራሳችሁን ነጋዴ አድርጋችሁ ሳሉ። ሁላችሁም እኔ ነጋዴ በሆን በቃ አሁን እንግዲህ እኔ የመንግስተ ሰማያት ነጋዴ ነኝ። ምክንያቱም ጌታ ምን ብሏል? መንግስተ ሰማያት መልካም ዕንቁን የሚፈልግ ነጋዴ ትመስላለች ብሎ። አሁን እዚህ ውስጥ የተቀመጥነው ሁላችንም ለንግድ ነው። ነጋዴ የሚያወጣው አለ፣ የሚያጣው አለ፣ የሚያገኘው አለ፣ የሚያተርፈው አለ፣ የሚያከስረው አለ፣ የሚያማክረውም አለ። እነዚህ ለይቶ ማወቅ አለበት። ምን አወጣለሁ፣ ምን አጣለሁ፣ ምን አገኛለሁ፣ ምን እከስራለሁ ማለት የነጋዴ አንዱ እኮ ተመልከቱ። ነጋዴ የሚያሰኘው አንዱ ምንድን ነው? ምን ይመስላችኋል? የመጀመሪያው ምን ያበላል የሚል ማወቅ አለበት። አሁን የሚሸጥ ምንድን ነው? ድንች በሚሸጥበት ጊዜ ጓያ የሚሸጥ ከሆነ ይከስራል ማለት ነው። ሰውዬ የሚሸጠውን አሁን ምንድን ነው የሚያበላ? ትክክለኛው ንግድ ምንድን ነው ብሎ ንግድ ማወቅ አለበት። የት ነው የምነግደው ብሎ ደግሞ ማወቅ አለበት አንድ ሰው ማለት ነው። አሁን አንድ ሰው ገዳም መጥቶ ከረሜላ ቢል ይከስራል። የሚሸጥበትን ማወቅ አለባችሁ ማለት ነው። የት እንደሚሸጥ ካልታወቀ ይከስራል። ንግድ ጊዜ አለው። ንግድ ምንነት አለው። የትነት አለው። መቼት ነው የሚባለው። በዚህ በስነ ጽሑፍ ቋንቋ መቼት ይባላል። መቼና የት ማለት ነው። መቼት የሌለው ክርስቲያን እንዴ! የስነ ጽሑፍ ባለሙያዎች መቼት እያሉ እናንተ መቼት አልባ ትኖራላችሁ። መቼና የትን ለይተን ማወቅ አለብን። መቼ ነው የሚያዋጣኝ፣ የት ነው የሚያዋጣኝ ብሎ መናገር አለበት። እንኳን ንግድ እኮ ንግግር ያለ ጊዜውና ያለ ቦታው ከተነገረ ያጠፋል። ያለ ቦታ መልካም ንግግር ቢሆን እንኳን ወብዙ ነገር ዘእነግረክሙ ወባይቱ የትክሉ ጻዊሮቶ ይይዜ። ጌታ ያለ ምንድን ነው? የምነግራችሁ ነገር ነበረኝ፣ ነገር ግን ዛሬ ልትሸከሙት አትችሉም ይላል። ጊዜ አለው። ሰው የሚሰማበትም ጊዜ አለው፣ የሚናገርበትም ጊዜ አለው። ለሁሉም ነገር ጊዜ አለው። ያለ ጊዜው መከራ ብቻ ሳይሆን ጸጋ ራሱ ጥፋት ነው። ያለ ጊዜው ከመጣ ጸጋም ቢሆን ያጠፋል። ጊዜ ያሻዋል በእውነቱ ማለት ነው። ጊዜውን ጠብቆ ታግሶ መቆየት ይገባል። ተአገሶ ለእግዚአብሔር ወቀፍ ፍኖቶ ወውእቱ ይሬሰየከ ከመ ትረሳ ለምድር። እግዚአብሔርን ታገሰው፣ ቆየው፣ እርሱም ርስትን እንድትወርስ ያደርግሃል ይላል ቅዱስ ዳዊት። እና የሚነግደውን መቼ፣ የሚነግደውን የት የሚያውቅ እንደገና የሚነግደውን ምንነት የሚያውቅ አንድ ሰው እግዚአብሔር ያሳያችሁ። ንግዱ የንግዱ ወረት 100,000 ብር የሚዝናናው በ200,000 ብር ከሆነ ይሄ ነጋዴ ነው ምንድን ነው? ቀልደኛ መሆን አለበት ማለት ነው። 100,000 ብር ያወጣል። 100,000 ብር አይነቱ ነው። ወይም 100,000 ብር ያተርፋል፣ 200,000 ብር ያወጣል። ነጋዴ ማለት በራሱ እኮ በኢኮኖሚክስ ትምህርትም እናንተ እንደምትሉት እኔ ተውሸ ነው እንደምትሉት እኮ አንድ ሰው ነገደ የሚባለው ወጪው አንሶ ገቢው ሲበዛ ማለት ነው። የነጋዴ ይባላል። ወጪው አንሶ ገቢው ሲበዛ ይህ ሰው እየነገደ ነው ይባላል። ሀገርም አደገች የሚባለው እንደዚያ ነው። እንግዲህ እሱን ለገቢዎች ሚኒስቴር እንተዋለን፣ የሚያገባኝ ነገር የለም። ዋናው ሀገርም አደገ የሚባል ጥቂት አስወጥታ ብዙ ስታስገባ ነው። እንደሱ ነው እንጂ በሬ ኤክስፖርት አድርገን ቆዳና ሌጦ አስገብተን ሀገራችን አደገች አንልም አይደል? ሀነ ነፍሱ ሰጠን ሙት ቆዳ ተቀብለን ኢትዮጵያ በለጸገች መቼም አንልም አይደል? ስለዚህ ምን ያሻዋል ማለት ነው? ወጪውና ገቢ ተለይቶ መታወቅ አለበት ማለት ነው። ዝም ብሎ እኮ ሰው እኮ እና ንግድና ወጪና ገቢ መታወቅ አለበት። እና የምናወጣው ጥቂት የምናገኘው ብዙ። ኑሮ ማለት ይሄ ነው። በአጠቃላይ በምድር ያለ ነው የህይወታችን መንገድ ኑሮ ነው። አጠቃላይ የሰው ልጅ ኑሮ በራሱ ንግድ ነው። ፖለቲከኞች ይላሉ አይደል? በጣም ምንድነው የሚባለው? ማን ኢዝ ባይ ኔቸር ፖለቲካል አኒማል ይባላል አይደል? ሰው በተፈጥሮ ፖለቲካዊ። እኔ አላልኩም፣ እናንተ ነው ያላችሁት። ሰው በተፈጥሮ ፖለቲካዊ ነው እኔ ያልኩኝ። እንስሳ ያላችሁ እናንተ ናችሁ። ራሳችሁን እንስሳ አትበሉ። ስለዚህ ሰው በተፈጥሮ ፖለቲከኛ ነው ይላሉ። እንግዲህ ፖለቲከኞች ነው እንደዚያ የሚሉት። እኔ እንደዚህ
ምንድነው? ምክንያቱም ፖለቲካ ማለት እንዴት እንጠበቅ ማለት ስለሆነ ሰው ራሱ ፖለቲከኛ ነው ይላል። ለምሳሌ ጓሯችን አይጥ እንዳይበላው ምን እናድርገ? ይሄም ፖለቲካ ነው። ይሄ ፖለቲካ ነው። ባክቴሪያዎች እንዳይገሉን ውሃ አፍልተን እንጠጣ፣ ይሄም ፖለቲካ ነው። ፖለቲካ እንዴት ተጠንቅቀን እንኑር ስለሆነ ይሄም ቢሆን ፖለቲካ ነው የሚሉት እንግዲህ ለባለሙያ እንግዲህ እሱንም ለፖለቲከኛ ትቻለሁ። ግን እኔ ከሱ ይቅድቅ ሰው በተፈጥሮ ነጋዴ ነው። እስኪ በሉ ሁላችሁም ሰው በተፈጥሮ ምንድን ነው በሉ እንጂ። ለምሳሌ ስንወለድ የስንት ወር ሰው ነበር ንገሩኝ? የ9 ወር ከ5 ቀን ከ10ም የሚያደርጋል አንዳንዱ ልጅ ከ5 ቀን። አሁን ለምሳሌ ስንት ዓመት ነው ማለኛ? አቤት 27 ከ9 ወር ስንት ዓመት አተረፈ? ንግድ እድሜ ራሱ እኮ ንግድ እኮ ነው ማለት ነው። እድሜ ራሱ ንግድ ነው ይሁላችሁ ማለት ነው። እያተረፍን ነው የምንኖረው ማለት ነው። አሁን መጀመሪያ ከእናታችን እቅፍ እያለ ምን ነበር የምናደርገው? ጡት ነበር የምንጠባው። አሁን ምን እናደርጋለን? እንበላለን አይደለም? ይህም ትርፍ ነው። ይህም ትርፍ ነው በእውነቱ ማለት ነው። ሰው በህይወት ዘመኑ ለቅሶ ነበር። አሁን እያደረጋችሁ ነው። ንግድ እኮ ነው ይሄ። እያለቀስክ ተወለድክ፣ ዛሬ ትስቃለህ። ይሄ ንግድ ነው። ሳቅን ያተረፍከው በመኖርህ ነው። ኑሮ ሳቅን አተረፈ ማለት ነው። ስንወለድ ምንድን ነበር? እርቃናችን። እስኪ እርቃናችን በሉ። አሁን ምን አትርፈናል? ልብስ አትርፈናል። ስንወለድ ቢማከሩብንም ቢመክሩንም አናውቅም ነበር። አሁን ለመምከርም በቅተናል። ሁላችሁም እኮ አሁን እኮ ማይኩን ብሰጣችሁ ስብከቱንም አትለቁትም አይደል? አሰሩትም እንጂ ለነገር እኮ ጎበዞች ናችሁ። ታሽሩታላችሁ እናንተም ቢሆን ማለት ነው። ስለዚህ ሁሉም ሰው አሁን ይሰብካል። ግን ቁም ነገሩ ምንድነው? ክፉና በጎ ለመለየት የበቃ ነው። እሱም ንግድ ነው። እንዴት ያለ አይምሮ! ሰው ተጠንቅቆልን እንኖር ነበር። ተጠንቅቀን ለመኖር የሚያስችል አይምሮ ሰጠን። ሰው ሩጦልን እናመልጥ ነበር። ሩጠን የምናመልጥበትን እግር አተረፍ። ድሮ አውሬ ቢመጣ እናታችን አዝላ ሩጣልን ነበር የምናመልጠው። አሁን እኛው ሩጠን የምናመልጥበት አግኝተናል። ድሮ ምንም መጉረስ የማይችል እጅ ነበረን። አሁን የሚያጎርስ እጅም ይዘናል። ይህም ትርፍ ነው። ድሮ ሆዳችን ቢቆርጠን ራሳችን ቢፈልጠን እርር ብለን እናለቅሳለን፣ እናታችን እናስቸግራለን እንጂ ይሄን አመመኝ እንኳን አንል። ያለ ፍላጎታችን የሆነ መድኃኒት ቢግቱን ይሄ አይሆነኝም ማለት አይቻል። አፋችን አልፈታም ዝም ብለን መጋት ነበረ። አሁን ግን ይሄን አልበላም ይሄን አላደርግም ብለን ክፉና ደጉ የምንናገርበትን የምንለይበትን አንደበት አግኝተናል። የሁሉ ትርፍ ነው። ራስን ችሎ መቆም ትርፍ ነው። ከወደዱት መድረስ ትርፍ ነው። ከወደዱት ደርሶ መዋል። ሰዎች እኮ እኛ ብዙ ጊዜ ጸጋችንን የምናደንቀው ከሰው ትከሻ ላይ ስናየው ስለሆነ ነው እንጂ ውሎ ማደር እንዴት ያለ ትርፍ ንግድ መሰላችሁ? ተንቀሳቅሶ ማደር፣ ተንፍሶ ማደር፣ ተቀምጦ መዋል ራሱ እኮ ትርፍ ነው። ከጎለቱ ስራ ፈታችሁ አይደለም። የማያስቆም የማያስቀምጥ ደዌ ያለባቸዋል። መቆም ትርፍ ነው በእውነቱ ማለት ነው። መራብም እኮ ሲቻል ነው። በሽታ ሲመጣ እንኳን መጥገብ መራብም አይቻልም። በሽታው ይዘጋልና ማለት ነው። ስለዚህ ሁሉም ነገር ይህ ዓለም ለትርፍ የተፈጠረ ነው። ሰው ነጋዴ ነው። ይህ ዓለም ለትርፍ የተፈጠረ ነው። አበው በዚህ ዓለም አተረፉበት። ያላተረፉበት ነገር የለም። እኛ እንዳንከስርበት እግዚአብሔር ይርዳን። እድሜ ትርፍ ነው። እድሜ ትርፍ እኮ ነው። 50 ዓመት እንኖራለን፣ የዘላለም ሕይወት እናተርፍበታለን። ዳዊት በ70 ዘመኑ የአምላክ ልብ የሚባል ዘላለማዊ ስምን አትርፎበታል። ዘላለማዊ ስምን አባቶቻችን በሁሉ ነገር ነግደው አትርፈዋል። በእውነቱ ማለት ነው። 3 ሰዓትን ያተረፈባት ሰው አለ። ይህ የሚደንቀኝ ሰው በቀኝ የተሰቀለው ወንበዴ በቀኝ ተሰቀለ። 3 ሰዓት ተሰቅለዋል፣ አተረፈባት። ያኛው ደግሞ ከሰረባት። ሞኝ ሰው ከመልካም ዘመኑም አያተርፍም፣ ከክፉ ዘመኑም አያተርፍም። ቢያንስ እኮ ሰው በመልካሙ ካልተጠቀመ በክፉ መጠቀም አለበት። በዚህም ያልተጠቀመ ሰው ነው ይሄ ሰው ማለት። ስለዚህ ላወቁበት ሁሉ ማትረፊያ ነው። ማጣት ማትረፊያ ነው።
ማግኘት ማትረፊያ ነው። መሾም ማትረፊያ ነው። መሻርም ማትረፊያ ነው። ርስት መውረስም ማትረፊያ ነው። መሰደድም ትርፍ ነው። ላወቀበት ሰው ሁሉ ትርፍ ነው። ሰይጣን እንኳ ቢሆን ላወቀበት ሰው ጥቅም ነው። ሰይጣን እንኳ ቢሆን አበው በሰይጣን ጸድቀውበታል። እኛ ግን በመላክም የምንጸድቅ አይመስለኝም። ግን አይዟችሁ እንጸድቃለን። እመቤታችን ስለምታማልደን መድኃኔዓለም ቸር ስለሆነ አበው ዲያብሎስን ታግለው ጸደቁበት እኮ። እንዲያውም እኮ አባታችን አቡነ ተክለ ሃይማኖት ዲያብሎስ አጋንንት ሊፈትኗቸው ሲመጡ ጸሎታቸውን አቋርጠው ዝም አሉ። በድንጋይ መጥቶ ሲቀጠቅጣቸው እስከ ይደቅቅ አጽሙ ይላል። አጥንታቸው እስኪሰበር ደበደባቸው እስኪነጋ ድረስ። ኋላ መልአኩ መጥቶ አጋንንትን አባሩ። ለምንድን ነው አትጸልይም እንዲህ አላቸው። አይ እኔ አልጸልይም። ቢሆን አታማተም? እኔ አላማተም። እንዴ ለምን? ካማተምኩ አጋንንቱ ይሸሻሉ። ከሸሹ ደግሞ አይደበድቡኝም። ካልደበደቡኝ ክብር አላገኝም። ምክንያቱም ክርስቶስ ምን ብሏል? ሰውነቱን የሚወዳት ሰው ካለ ይጣላት ብሏል። ምን ይበላት ነው ያለ? ይጣላት። አበው ስጋቸውን የሚጥሉበት ምክንያት ይፈልጋሉ። ጌታ መድኃኔዓለም ኢየሱስ ክርስቶስ እንዲህ ነው ያለ፣ ዘዋ አንተ ኀቤ ውእቱ ይድህን አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ። ዘዋ አንተ ኀቤ ውእቱ ይድህን፣ በእኔ በኩል የገባ ሰው እርሱ ይድናል። ይበው ወይ ወፅ፣ ወደ እኔ ይገባል ይወጣል። ወይ ረክም ራእየ፣ ይበው ወደ ሃይማኖት ይገባል ይወፅ ምግባር ለመስራት። ይበው ወደ ትምህርት ይወፅ ወደ ማስተማር። ይወፅ ከስጋ ፈቃድ ይወጣል። ወይ በው የክብር ሀገሯ ነው፣ ወደዚያ መሰማሪያን ያገኛል። ያለ መከራ ያጣ ሰው ነፍሱ ተቅበዝባዥ የሆነ ሰው ነው። የነፍስ መሰማሪያዋ ምንድን ነው? መከራ ነው። አባቶቻችን እንዲህ አድርገው ከሁሉ ነገር አትርፈዋል። እኛንም ለማትረፍ ያብቃን።